የዘጠነኛ ክፍል ማቴማቲክስ ዩኒት 7 ፓርት 3 ላይ ነው ያለነው። የዛሬው ቶፒካችን የሚሆነው ቬክተር ኦፕሬሽንስ የሚል ይሆናል። ከዛ በፊት ግን እዚህ ጋር ፓርት 2 ላይ ያልጨረስናቸው ፖይንቶች አሉ ማለት ነው። እነሱን እንጨርሳለን ማለት ነው። እዚህ ጋር እንግዲህ ስለምን እያወራን ነበረ ያቋረጥነው? ኤግዛምፕል 2 ላይ ነበር የነበርነው። ኤግዛምፕል 2 ላይ እንግዲህ ኮለመን ቬክተር ተሰጥቶን እንዴት ማግኒቲዩዱን መፈለግ እንደምንችል ስናይ ነበር ማለት ነው። ለምሳሌ እንደምታዩት የተሰጠኝ የኤክስ ዳይሬክሽን 4 አለ፣ የዋይ ዳይሬክሽን ደግሞ 3 ተሰጥቷል። ስለዚህ ማግኒቲዩዱን ትፈልግ ፓይታጎሪያን ቴረም ነበር የምጠቀመው። the magnitude of u square which is equal to 4 square plus 3 square ይሄ ፓይታጎረስ ቴረም ነው። that is 16 plus 9 which is equal to 25 25 የመጣው እንግዲህ u square ነው ወይ the magnitude of u square ነው። ግን the magnitude of u ለማግኘት ስኩዌር ሩት ቦት ሳይድ ማስገባት ይኖርብኛል ማለት ነው። ስለዚህ የን ሩት ውስጥ ስታስገቡት 5 ይመጣል ማለት ነው። in the magnitude of the vector u which is 5 ዩኒት ይመጣል። 5 ዩኒት ማለት እንግዲህ u ማለት ከa እስከ b ድረስ 5 ዩኒት ነው ማለት ነው። 5 ዩኒት ነው። ሌላው እዚህ ጋር ማስታወሻ አለኝ። ማስታወሻ የምንደው የሚለኝ እንግዲህ እዚህ ጋር ኖት if a vector is represented on a plain sheet of paper we can determine its magnitude or length by measuring its length using a ruler and express it with the appropriate unit ይላል። እንግዲህ ቬክተር ሪፕሬዘንት የተደረገው ወይም የተገለጸው በወረቀት ላይ ከሆነ በወረቀት ላይ በማስመሪያ ሜዥር በማድረግ ማግኒቲዩዱን ከዩኒቱ ጋራ አፕሮፕሪየት ከሆነ ወይም ከትክክለኛው ዩኒት ጋራ ወይም ምድብ ጋራ መግለጽ እችላለሁ ማለት ነው፣ ወይም ኤክስፕረስ ማድረግ እችላለሁ ማለት ነው። ኦኬ any vector a which is equals to xy has a magnitude or length the magnitude of a which is equals to the square root of x square plus y square ይህ እንግዲህ ምንድነው የፓይታጎረስ ህግ ነው ማለት ነው። ከዛ የመጣ ነው። ሶ ማግኒቲዩድ ሲፈለግ ልክ እንደዚህ ተደርጎ ነው። ከዚህ በኋላ እዚህ ጋር ምሳሌ ተሰጥቷል። ሌላ ምሳሌ find the magnitude of each of the following vector on the coordinate system ይላል። እዚህ ጋር እንግዲህ ተመልከቱ። አሁን a ማለት 2 2 ነው። ይህን ስዕል ተመልከቱት። እዚህ ጋር a 2 2 ነው። b 3 7 ነው። 3 7 ነው። f 2 5 ነው። e 2 5 ነው። f ደግሞ 2 10 ነው። c ደግሞ 10 1 ነው። and d 5 5 ነው። ስለዚህ ኤቢን ፈልጉ። የኤቢን ማግኒቲዩድ ቅድም ላይ እንግዲህ በወረቀት ላይ ከሆነ በማስመሪያ ለከታችሁ ማግኘት ትችላላችሁ ተብሏል። ግን እዚህ ጋር ኤክስ ዋይ ፕሌን ላይ የተሰጠው መነሻና መድረሻ ፖይንቶች ናቸው። ኢኒሻል ፖይንት እና ፋይናል ፖይንት ወይም ተርሚናል ፖይንት ብቻ ነው የተሰጠው። ስለዚህ ከ2.2 ወይም ከ2.2 እስከ 3.7 ድረስ ያለው ርቀት ምን ያክል ነው? ከ2.5 እስከ 2.10 ያለው ርቀት ስንት ነው? ከ10.1 እስከ 5.5 ያለው ርቀት ስንት ነው? በጣም ቀላል ነው ጋይስ፣ በጣም ቀላል። So how do we get the magnitude of each vector on the coordinate system? We use the distance formula. የምንጠቀመው ዲስታንስ ፎርሙላ ማለት እንግዲህ ከኤ እስከ ቢ ድረስ ያለውን ዲስታንስ ማለት ነው። ስለዚህ ዲስታንስ ፎርሙላ PQ the magnitude of PQ ማለት እንግዲህ እዚህ ጋር ልክ እንደዚህ ባሰምርና ይሄ P ቢሆን እንደዚህ ጋር ደግሞ Q ቢኖረኝ፣ ስለዚህ ከፒ ተነስቶ እስከ Q ድረስ ማለት ፒ ላይ የXY ኮኦርዲኔት ይኖራል x1 y1 ማለት ነው y1 and Q ላይ ደግሞ x2 y2 ይኖራል። ኦኬ y2 ይኖራል። ስለዚህ እንዴት ይሆናል መሰላችሁ? x2 minus x1 the whole square ቀድም ላይ ምንድን ነበር ያልነው? x square plus y square አይደለ? ግን እዚህ ጋር x ሁለት ኤክሶች ናቸው ያሉ። አንደኛው x እዚህ ጋር ለምሳሌ 2 አለች፣ ሌላኛዋ 3 አለች። ስለዚህ change in x square አለ ማለት ነው። that is x2 minus x1 the whole square plus y2 minus y1 the whole square or simply x2 minus x1 ማለት x ነው ብንለው፣ ስለዚህ x square plus y2 minus y1 ደግሞ y ነው ብንለው y square ማለት ነው። where p ማለት እንግዲህ p ማለት x1 y1 ነው፣ መነሻ ፖይንቴ ነው p። q ደግሞ መድረሻዬ ነው x2 y2። ልክ እዚህ ጋር እንዳስቀመጥኩላችሁ ማለት ነው x1 y1 እና x2 y2። ሶ ይህንን በመጠቀም እንግዲህ የሶስቱን ቬክተሮች የኤቢን ዲስታንስ፣ የሲዲን፣ የኢኤፍን ዲስታንስ በዚህ ፎርሙላ በመጠቀም መስራት ይቻላል ማለት ነው። ስለዚህ ኤቢ the magnitude of AB ማለት ኤቢ ከ3 ሲቀነስ 2
እዩት ከ3 ሲቀነስ 2 ዶል ስኩዌር ፕላስ ከ7 ላይ ሲቀነስ 2 አያችሁ which is equal to ከ3 ሲቀነስ 2 1 ነው ስኩዌር ስናደርገው 1 ነው ከ7 ሲቀነስ 2 5 ስኩዌር ሲሆን 25 አንድ ሲደመር 25 26 ስለዚህ ሩት 26 ይሆናል ማለት ነው ኤቢ ስለዚህ ከኤ ተነስቶ እስከ ቢ ድረስ ያለው ዲስታንስ ወይም ማግኒቱድ ሩት 26 ነው ማለት ነው ሲዲ ላይ ስንመጣ ደግሞ ከ10 ሲቀነስ 5 ዶል ስኩዌር ሲደመር ከ1 ሲቀነስ 5 ዞል ስኩዌር እዩት እንመለስ 5 minus 10 ዶል ስኩዌር ፕላስ 5 minus 1 the whole square እዚህ ጋር ከዚህኛው ነው የምንቀንሰው እሺ ከመጨረሻው ከተርሚናሉ ማለት ነው እዚህም ከተርሚናሉ ነው የቀነስ ከ5 ላይ 10 መቀነስ ከ5 ላይ 1 መቀነስ ስለዚህ ከ5 ሲቀነስ 10 ኔጌቲቭ 5 ስኩዌር ሲሆን 25 ከ5 ሲቀነስ 1 4 ስኩዌር ሲሆን 16 25 ሲደመር 16 41 ስለዚህ ሩት 41 ይመጣል ኢኤፍ ላይም ስንመጣ ኢኤፍ ላይ እንግዲህ ከ2 ሲቀነስ 2 0 አይደል የሚመጣው ከ2 ሲቀነስ 2 0 ስኩዌር ሲሆን 0 ሲደመር ከ10 ሲቀነስ 5 5 ስኩዌር ሲሆን 25 ሩት 25 ከሩት ሲወጣ ደግሞ 5 ይመጣል ማለት ነው ይሄ እንግዲህ በባለፈው አልፈ ነው የነበረው ወይም አቋርጠ ነው የነበረው ክላስ ነው ማለት ነው ወደ ዛሬው እንሄዳለን ከዛ በፊት ግን እዚህ ጋር የተሰጡ ነገሮች አሉ ለምሳሌ አሁን እዚህ ጋር ይሄን ዲስታንስ እንድትፈልጉ 1,2 3,5 ማግኒቲዩዱን ፈልጉ ከተባለ የኤን ማግኒቲዩድ ምንድነው የምናደርገው the magnitude of a ማለት the square root of 3 minus 1 the whole square plus 5 minus 2 the whole square ከዛ የሚመጣው ውጤት ማቃለል እዚህ ጋርም ሲ ማለት ከ5 ሲቀነስ 7 the whole square አንድ ራዲካል አድርጌ መጀመሪያ ማለት ነው ከዛስ ከ8 ሲቀነስ 3 the whole square ኦኬ ቢስ ቢ ማለት ደግሞ ከ6 ሲቀነስ 3 the whole square ፕላስ ከ1 ሲቀነስ 1 the whole square አንድ ራዲካል ውስጥ ነው ማለት ነው ሶ ቀላል ነው ሌላኛው ዳይሬክሽን ኦፍ ቬክተርስ ነው ዳይሬክሽን ኦፍ ቬክተርስ on a plane the direction of a vector is given by the angle that the vector makes with the reference direction often an angle with the horizontal or with the vertical expressing a vector direction always starts from north south then angle measure finally east west ይለናል ስለዚህ ዳይሬክሽን ኦፍ ቬክተር ብዙ ጊዜ በአንግል ሊገለጽ ይችላል ማለት ነው ሶ ሪፈረንስ የሆነ ዳይሬክሽን ያስፈልገናል እና የሪፈረንሳችን እንግዲህ አይዘር ሆሪዞንታል ኦር ቨርቲካል ሊሆን ይችላል ቨርቲካል ላይን ወይም ሆሪዞንታል ላይን ወይም ደግሞ ዳይሬክሽንን ስንጠቀም ኖርዝ ሳውዝ ልንጠቀም እንችላለን ከዛ በኋላ ደግሞ ኢስት ዌስት ልንገልጽ እንችላለን ይህ ሐሳብ ግልጽ ካልሆነላችሁ ይህን ምሳሌ ተመልከቱት the direction of vector AB look the direction of vector AB from the horizontal axis is shown in the figure below 7.14 ላይ ያለውን ፊገር ይዩት እዚህ ጋር ማለት ነው እንደምታዩት እንግዲህ xy አለ then AB አለ AB ቬክተር AB አለ ቬክተር AB እንግዲህ 37 ዲግሪ from the horizontal and 57 degree from the vertical አያችሁ እዚህ ጋር ሆሪዞንታል ወይም ደግሞ ቨርቲካሉን እንደ ሪፈረንስ ዳይሬክሽን እንጠቀማለን ማለት I mean 53 from the vertical 37 from the horizontal okay ስለዚህ the y axis is north y axis ማለት እንግዲህ north ነው x axis ደግሞ east ነው the complement angles of 37 is 53 ኮምፕሊመንት ማለት ተደምሮ 90 ይመጣ እንደምታዩት ይሄ 90 ዲግሪ ይመጣል xy ይሄ 90 ነው የሚመጣው ከዚህ እስከዚህ ኮምፕሊመንት ማለት 90 አሟይ ማለት ነው ኦኬ ወይም ደግሞ ተደምሮ ማዕዘናዊ አንግል ሊሰጥ የሚችል ማለት ስለዚህ የ37 90 ዲግሪ አሟይ 53 ነው ቢኮዝ ሲደመሩ 90 ስለሚመጡ ማለት ነው thus we can say that the direction of B is n53 east ልንል እንችላለን ኦኬ n53 east 53 አሁን መጀመሪያ ማን እናስቀድማለን ኖርዝ ወይም ሳውዝ አይደል ያልን እዚህ ጋር ኖርዝ ሳውዝ ከዛ ዜን አንግል ሜዠር ዴን ፋይናሊ ኢስት ዌስት ይቀድማል ብለናል እዩት ኖርዝ ወይም ሳውዝ ከዛ አንግል ሜዠር ከዛ ኢስት ወይም ዌስት ስለዚህ አንግል ሜዠሩ ስንት ነው 53 ስለዚህ ምን እንላለን የታለ
the direction of B is north 53 degree east ኦኬ ወይም ደግሞ ሆሪዞንታል እና ቨርቲካል የምንጠቀም ከሆነ 37 ዲግሪ ፍሮም the horizontal የቢ ሎኬሽን ማለት ነው ወይም 53 ዲግሪ ፍሮም the vertical ማለት እንችላለን ወይም ኖርዝ 53 ኢስት ማለት እንችላለን ማለት ነው። አሁን እንደምታዩት ኖርዝ አለ ከዛ 53 ዲግሪ ከዛ ኢስት እንደማለት ነው። ዴን ወደ ዛሬው ቶፒካችን ስናልፍ ደግሞ ቬክተር ኦፕሬሽን ይሆናል። ቬክተር ኦፕሬሽን እንግዲህ እንደሚታወቀው መደመር፣ መቀነስ፣ ማካፈል፣ ማባዛት የሚባለው ነገር እንደሆነ ይታወቃል። ኦፕሬሽን ማለት ነው። መጀመሪያ ላይ የምናገኘው እንግዲህ አዲሽን ኦፍ ቬክተርስ ነው። ቬክተሮችን መደመር። ቬክተሮች ይደመራሉ ወይ? አዎ ይደመራሉ። ኦኬ ሶ የመጀመሪያው እንግዲህ የመደመሪያ ህግ ዴር አር ቱ ሎስ ኦፍ አዲሽን ኦፍ ቬክተርስ ይላል። ቬክተሮች ሁለት አይነት ህግ አለ አድ ለማድረግ ማለት ነው። ቬክተር እንግዲህ መደመር እና መቀነስ ይቻላል። በዋናነት በምንደምርበት ጊዜ ሁለት ዋና ዋና ህጎች አሉ። አንደኛው ትራያንግል ሎስ ኦፍ አዲሽን ኦፍ ቬክተር የሚል ነው። ሳፖዝ ቱ ቬክተርስ አስ ጊቨን ኢን ዘ ፊገር ቢለው እዚህ ጋር እንግዲህ ዩ እና ቪ የተባሉ ቬክተሮች አሉን። ሶ ትራያንጉላር ሩልን በመጠቀም እንዴት አድርገን አድ እናድርጋቸው? Now we need to add those two vectors u and v. To get their sum, v is translated keeping its direction and length unchanged until its initial coincides with the terminal points of u. አያችሁ አሁን እዚህ ጋር u አለ ከዛ ቪን ቀጥታ ምን ማድረግ ነው? ወደዚህ ስላይድ ማድረግ ነው ወይም ማንሸራተት ማለት ነው። ዳይሬክሽኑ እንዳለ ሆኖ so the sum of u plus v is defined by the vector represented by the third sides of the complete triangle that is w as shown in the figure. look አሁን እዚህ ጋር u መጀመሪያ ነበረች እንደምትዋል ከዛ ቪን ወደ የት አመጣኋት? ወደዚህ አንሸራተትኳት ማለት ነው። አንሸራትቼ ይችን ቴይሏን ከይች ሄድ ጋር አገናኘዋት። ይኸው እንደምታዩት አንሸራተትኩና ወደዛ አስጠግቻት ያት አገኘዋት ቪ። ከዛ ሄድ ቱ ቴይል ታገናኘው በኋላ ሪዛልታንቱ ወይም ደግሞ ድምሬ ማለት ይሄ በፒንክ ከለር የተሰመረው መስመር ደብሊው ነው ማለት ነው። ስለዚህ ደብሊው ማለት ባጭሩ ዩ ፕላስ ቪ ነው ማለት ነው። ሲንስ ጎይንግ አሎንግ ቬክተር ዩ and then along vector v is equivalent to going along vector w. ስለዚህ ይሄ ማለት መሰላችሁ ከዚህ ፖይንት ተነስተን በዩ በኩል ብለን በቪ በኩል ብለን የምናገኘው ፖይንት አለ። ይሄ ማለት ባጭሩ ከዚህ ተነስተን በደብሊው ላይ እንደሚሄድ ማለት ነው። ይሄኛው ማራዘማችን ነው፣ ይሄኛው አጭሩ መጠቀማችን ነው። ስለዚህ ሪዛልታንታችን ድምር ውጤታችን ደብሊው ይሆናል ማለት ነው። So there is a definition 7.3 triangle loss of vector addition ምን ይላል? Consider two vectors AB, vector AB which is equals to vector U and vector BC which is equals to vector V in the coordinate system. The sum of vector AB plus vector BC which is equals to vector U plus vector V is directed line segment connecting A to C. Say vector W which is vector AC. Say that vector AB plus vector BC which is equals to vector AC or vector U plus vector V which is equal to vector W. Such a vector AC is called the resultant vector. አያችሁ አሁን እዚህ ጋር AB አለ ላይ ሴግመንት ዳይሬክትድ የሆነ ላይን ሴግመንት BC ሌላ ቬክተር አለ። ኤቢን በዩ ወክየዋለሁ፣ ቢሲን በቪ ወክየዋለሁ። ስለዚህ ኤቢ ፕላስ ቢሲ ማለት ዩ ፕላስ ቪ ማለት ነው። ይህ ማለት ደግሞ ኤሲ የሚል እናገኛለን። ኤሲ ማለት ደግሞ ሲምፕሊ ደብሊው ማለት ነው። ስለዚህ ደብሊው ማለት ዩ ፕላስ ቪ እንደማለት ነው። ስለዚህ ደብሊው ምን ይባላል? በሌላ አጠራሩ ሪዛልታንት ቬክተር ብለን እንጠራዋለን። አዲሽን ኦፍ ቬክተርስ ካን ቢ ደን ግራፊካሊ and addition of vectors using components. አያችሁ addition of vector can be done graphically በግራፊካሊ እንዲሁም ደግሞ addition of vector using components በኮምፖነንትም በግራፍም መስራት ይቻላል። Now we will find the sum of the vector by a graphical method. The second method will be presented after section 7.4. እንግዲህ ሁለተኛው ሜተድ
በሚቀጥለው ሴክሽን እናየዋለን ማለት ነው። አሁን ግራፊካሊ እንዴት እንደሚደመር ቬክተር ሳሜሽን እንዴት እንደሚፈለግ እናያለን። መጀመሪያ by using figure 7.17 determine each of the following. figure 7.17 means this figure. ስለዚህ find the sum of fh vector fh plus vector hg fh ማለት ይሄ መስመር ማለት ነው ፕላስ hg ማለት ደግሞ ወደዚህ hg ማለት ይሄ ማለት ነው። አያችሁ ከዚህ ከf ላይ ተነሳው h ላይ ደረስኩ ከዛ g ላይ ያልኩ ሪዛልታንቴ ማለት እንግዲህ fg ይሆናል ማለት ነው። fg is my resultant fg ከf ተነስቼ h ላይ ደርሼ g ላይ ነው ደረስኳል ባጭሩ ከfg ሄድኩ እንደማለት ነው። so fh plus hg which is equal to fg ይመጣል ማለት ነው። b compare ef plus fg and gh plus he መጀመሪያ ማን እንሰራለሁ ef እና fgን መደመር ef ማለት ይሄ ማለት ነው ይሄ ኦኬ fg ማለትስ fg ማለት ደግሞ fg ማለት ይሄ ያመጣሁት ሪዛልታንት ማለት ነው። ስለዚህ ef plus fg ማለት እንግዲህ ከዚህ ተነስቼ ልክ እንደዚህ ሄድኩኝና f ላይ ደረስኩ ከዛ g ላይ ደረስኩ ባጭሩ ከኢ ተነስቼ እስከ g ደረስኩ ማለት ነው። ምን ማለት ነው eg ነው መልሴ ማለት ነው eg and ሌላ ኮምፔር የሚደረገው ደግሞ gh እና he gh ማለት ይሄ መስመር ማለት ነው ፕላስ he ማለት ደግሞ ይሄ ማለት ነው። ባጭሩ ከg ተነስቼ h ላይ ደረስኩ ከዛ ከhe ላይ ደረስኩ ማለት ge ነው ማለት ነው ge አያችሁ ይሄ eg ነው ይሄ ge ነው ዘቱ ቬክተርስ አር ፓራላል ነው ኦፖዚት ስለዚህ ሁለቱ ቬክተሮች ፓራላል ናቸው እንዲሁም ኦፖዚት ናቸው። ያ ማለት መሰላችሁ የመጀመሪያው eg ማለት ልክ ወደ ታች ነው ሄድኩኝ ge ስል ደግሞ ወደ ላይ ስለዚህ ዳይሬክሽን ብቻ ነው የተቀየረው እና እኩል ናቸው ፓራላልም ናቸው ኢኳልም ናቸው ኦፖዚትም ናቸው። ኦፖዚት ናቸው ስንል ባይ ዲፎልት ኢኳል ናቸው ከዚህ ቀደም በተማርነው ማለት ነው። ኦፖዚት ቬክተር ለመባል ግዴታ ምን መሆን መቻል አለባቸው ኢኳል መሆን መቻል አለባቸው። ኢኳል ለመባል ግን ምን መሆን አለባቸው ብለናል ማግኒቱዳቸውና ዳይሬክሽናቸው ተመሳሳይ መሆን መቻል አለባቸው። ኦፖዚት ከሆኑ ግን ኢኳልን ማግኒቱድ ዳይሬክሽናቸው ደግሞ ኦፖዚት ያልነው የባለፈው ክላሳችን ላይ ያለ ፖይንት ነው አሁን ያወራቸው ያለሁት። ሁለተኛው ሜተድ እንግዲህ ግራፊካል አይተናል። አሁን ደግሞ ፓራሎግራም ትራያንግል ነው ያየነው ትራያንግል ሎ የመጀመሪያው ትራያንግል አይደል ትራያንግል ሎ ኦፍ አዲሽን ኦፍ ቬክተር አሁን ደግሞ ፓራሎግራም ማለት ነው። ፓራሎግራም ሎስ ኦፍ ቬክተር አዲሽን for two or more free vector with a different initial point you have learned how to determine the resultant vector sum of the vectors by joining the initial points of the first vector to the terminal points of the second. But there are a co-initial vectors where you may be asked to determine their sum. እንግዲህ ሁለትና ከዛ በላይ ፍሪ የሆኑ ቬክተሮች ይኖሩና የተለያየ ኢኒሻል ፖይንት ሊኖራቸው ይችላል። ከዚህ የተለያየ ኢኒሻል ፖይንት ኑሯቸው እንዴት መደመር እንደሚችሉ ማወቅ ይጠበቅባቸዋል ማለት ነው ኢኒሻላቸውን በማገናኘት እንዲሁም ደግሞ there are a co-initial vectors where you may ask to determine the co-initial ማለት እዚህ ጋር different initial ነው ያለው እዚህ ጋር co-initial ደግሞ the same initial ያላቸው አሁን የተለያዩ ቬክተሮች ተመሳሳይ ኢኒሻል ፖይንት ያላቸው የተለያዩ ቬክተሮች የተለያየ ኢኒሻል ያላቸው ሁለቱንም እንዴት አድርገን ነው መደመር የምንችለው? Okay, let us consider two vectors with the same initial point M and make a non-zero angle in between them. ይህንን ዩት ፊገር 7.18 ከኤ ተነስቶ ወደ ቢ ከኤ ተነስቶ ወደ ሲ ስለዚህ ኮኢኒሻል ማለት ኤ is the co-initial for those two vectors ለሁለቱ ቬክተሮች ኮኢኒሻል ከኤስ ከቢ እንዲሁም ከኤስ ከሲ ስለዚህ ኤ ኮመን ሆኖ አገለገለ ለሁለቱ ቬክተሮች መነሻ ማለት ነው። So recall the definition of equal vectors.
construct a broken line passing through B and parallel to vector B. Similarly, construct a broken line through C and parallel to vector A. The two broken lines intersect at a point side D. አሁን ተመልከቱ። ሪኮል ወይም አስታውሱ ማለት ነው። ኢኳል ቬክተር የሚባል ነገር አስታውሱ። ኢኳል ቬክተር ማለት the same direction ያለው the same magnitude ያለው ብለናል። ስለዚህ ተመልከቱ አሁን ከኤ ወደ ቢ ከኤ ወደ ሲ ስለዚህ ከቢ ወደ ዲ ብሮክን ላይን አሰምራለሁ። የማሰምረው ግን ለማን ፓራላል መሆን መቻል አለበት? ለኤሲ ፓራላል መሆን መቻል አለበት። ለኤሲ ኢኳል የሆነ ቬክተር ማለት ነው ባጭሩ። ኤሲ ከማን ጋር እኩል ነው? ከቢዲ ጋር እኩል ነው። at the same time ለኤቢ ተመሳሳይ የሚሆን ኢኳል የሆነ ቬክተር ሲዲን አሰምራለሁ ማለት ነው። ስለዚህ ዲ ሁለቱ ቬክተሮች ተገናኙ። አዲስ ኮንስትራክት ያደረኳቸው ቬክተሮች ቢዲ እና ሲዲ ዲ ላይ ተገናኙ። ዴን ሪዛልታንት ቬክተር ማለት ከኤ ተነስቼ ዲ ድረስ ያለውት ነው ማለት ነው። ይሄ የምታዩት ረጅሙ ሪዛልታንት ነው። አር ልለው እችላለሁ። ይሄን አር ልለው እችላለሁ ሪዛልታንት ማለት ነው። ኦኬ ሪዛልታንት ቅድም ላይ በትራያንጉላር ሜተድ ስንጠቀም አሁን ይችን ልክ አንሸራተን ምን እናደርጋታለን? ይችን ወደዚህ አንሸራተን እዚች ጋር መጣናት እንበል። ይችን ልክ እንደዚህ አንሸራተን አመጣናት። ማንን? ኤሲን ወደ ላይ ወሰድናት። ከዛ እንደዚህ ያደረግንና ከኤ ተነስተን ዲ ላይ ደረስ። ትራያንጉላር ሎ ማለት ነው። ይሄኛው ደግሞ ሁለት ብሮክን ላይኖችን ለተሰጡኝ ቬክተሮች ኢኳል የሆኑ ቬክተሮችን በማስመር ማገናኘት ከዛ ሪዛልታንቱ መፈለግ የፓራሎግራም ሜተድ ይባላል። ስለዚህ ኤቢ ኤንድ ሲዲ ኤሲ ኤንድ ቢዲ ምንድን ናቸው? ኢኳል ቬክተሮች ናቸው ብለናል። እነዚህ ኦፖዚት ሳይዶቹ ማለት ነው። የዚህ ፓራሎግራም ኦፖዚት ሳይዶቹ ኢኳል ናቸው። By triangular law of vector addition, the resultant vector will be AB plus BD. AB plus BD. Okay? AB plus BD እኩል ነው AD። አያችሁ? AB ማለት ነው A ማለት ነው። and AC ማለት ነው BD ማለት ነው። BD ማለት ከኤሲ ጋር እኩል ስለሆነ B ማለት ነው። B which is equals to AD ወይም R ማለት ነው። እንደዚህ አይነት ሜትድ ኦፍ ዲተርማይኒንግ ዘ ሰም ኦፍ ኤ ቬክተር ምን እንለዋለን? ፓራሎግራም ሎስ ኦፍ ቬክተር አዲሽን ብለን እንጠራዋለን። ስለዚህ ፓራሎግራም እና ትራያንጉላር ቬክተር አዲሽን ሜትዶች አሉን ማለት ነው። መልካም there is a note here. If two vectors have a different initial point, you need to bring the two initial points place at a point by constructing before applying parallelogram method። እንግዲህ የተለያየ ኢኒሻል ፖይንት ያላቸው ቬክተሮች ካሉ ማሰባሰብ ወይም ማጠጋጋት ይጠበቅብናል ማለት ነው በፓራሌሎግራም ሜተድ ለመስራት ከፈለግን። ስለዚህ እሱን በመጠቀም መስራት ቀላል ይሆናል ማለት ነው። ያ ማለት መሰላችሁ? ለምሳሌ እነዚህ ቬክተሮች ኮመናቸው ኤ ሆነ እንጂ ልክ ወደ ታች ብትሆን ኖሮ ኤሲ ታች ብትሆን ኖሮ ወደ ላይ ወስደን ተመሳሳይ ወይም አንድ የጋራ መነሻ ፖይንት እንዲኖራቸው የማድረግ ስራ መስራት አለብን ነው የሚለን ይሄን ኖታችን። እስካሁን እንግዲህ አዲሽን ነው ስናይ የቆየ ነው። አሁን ደግሞ ሰብትራክሽን ኦፍ ቬክተርስ። ሰብትራክሽን ኦፍ ቬክተርስ can be treated as addition of vectors and negative vectors። እዚህ ጋር እንግዲህ ሰብትራክሽን ከአዲሽን ምንም የተለየ ነገር የለውም። ኦኬ ሜቢ ዳይሬክሽኑ ስለሚቀየር ምናምን ነው እንጂ። Consider two vectors which are to be subtracted as shown in the figure below. To determine the resultant vector, the difference of the vectors, we follow the following procedure. Okay? እንደምታዩት እንግዲህ ቬክተር ቢ አለኝ እዚህ ጋር ኤንድ ቬክተር ኤ አለኝ። ኦኬ ስለዚህ ኤ ማለት የሆሪዞንታሉ ነው። ኤ ማለት ሆሪዞንታሉ ነው። ከዛ ቢ ልቀንስ ነው። ቢ ልቀንስ ነው ማለት ሲቀነስ ቢ ልለው ነው ማለት። ሲቀነስ ቢ ያልኩት ማለት the negative of b እንደማለት ነው። the negative of b ይሄ እንግዲህ ቢ መጀመሪያ ተሰጥቶኛል። the negative of b ማለት
ተቃራኒ አቅጣጫ ወደዚህ ይዞራል ማለት ነው። አያችሁ አቅጣጫውን ይዞራል። ስለዚህ ይኸው አቅጣጫውን ቀይሩ። ሪዛልታንቴ ደግሞ ኤ ፕላስ ቢ ማለት ነበር አይደለ? ስለዚህ እዚህ ጋር ኔጋቲቭ ስላደረኩት አቅጣጫውን ስለቀየረ ሪዛልታንቱ ማለት እንግዲህ አሁን ተመልከቱ። ከዚህ ፖይንት ተነስቼ እዚህ ጋር ሄድኩኝ፣ ከዛ ተነስቼ እዚህ ጋር ሄድኩኝ። ባጭሩ ከዚህ ተነስቼ እዚህ ጋር ሄድኩ ማለት ነው አረንጓዴው። ስለዚህ ሪዛልታንቴ ማለት ኤ ማይነስ ቢ ወይም ደግሞ ኤ ፕላስ ማይነስ ኦፍ ቢ ማለት ነው። ኦኬ ኤ ፕላስ ማይነስ ኦፍ ቢ እንደማለት ነው። ስለዚህ የሚቀነሰውን ቬክተር ኔጋቲቭ አድርገን መደመር እንደማለት ነው። ሌላ የተለየ ነገር የለውም። ከአዲሽን አይለይም ጋይስ ጋር እንዳትሸወዱ። The first vector is drawn with a proper scale and in the given direction. የመጀመሪያው ቬክተር እንግዲህ በትክክለኛው ስኬል በትክክለኛው ዳይሬክሽን ይቀመጣል። Then from the terminal points of the first vector a vector is drawn with the same scale and in opposite direction of the second vector that is negative vector b ብለን opposite direction እንዳለ ሆኖ ዳይሬክሽን ነው የምንቀይረው። Then the vector joining the initial point of the first vector and the terminal points of the second vector represent the resultant vector r with a direction and magnitude. ስለዚህ በጣም ቀላል ነው። የተሰጡ ሁለት ቬክተሮች አሉኝ ሶ እነዚህን ሁለት ቬክተሮች ከኤ ሲቀነስ ቢ ላደርገው ነው። ሶ ምንድነው ላደርገው የምችለው? ከኤ ሲቀነስ ቢ ካልኩኝ ኤ እንዳለች ትቀመጣለች። ሲቀነስ ቢ ማለት ቢ እንደዚህ ነበረ፣ ሲቀነስ አደረኩት ማለት ዳይሬክሽን ቀየርኩት ማለት ነው። ስለዚህ እንደዚህ አመጣዋለሁ ማለት ነው። ከዛ ሪዛልታንቴ ከዚህ ተነስቼ እንደዚህ ሄድኩ አይደለ? ባጭሩ ከዚህ ተነስቼ እዚህ ሄድኩ እንደማለት ነው። ይሄ አር ይሆንልኛል ማለት ነው። ኦኬ ሶ ዛት ኢዝ ኢት። ሌላ የተለየ ነገር የለውም። ሌላኛው ፖይንት አዲሽን ኤንድ ሰብትራክሽን ኦፍ ኮለመን ቬክተር። ኮለመን ቬክተር እንግዲህ ቀደም ላይ ኤክስ ዋይ ብለን ያስቀመጥነው በኮለመን የሚቀመጥ ማለት ነው። ሶ for two vectors in a component form pq and rs we have pq plus rs means p plus r። አያችሁ p እና r እደምራለሁ ወይም ደግሞ x ኮምፖነንትን and y ኮምፖነንት ደግሞ q እና s እደምራለሁ ማለት ነው። መቀነሱም p ማይነስ pq ማይነስ rs ማለት p ማይነስ r q ማይነስ s ማለት ነው። በጣም ቀላል ነው ይሄ ነገር እዚህ ጋር የምታዩት ነገር። ምሳሌ ነው እስኪ ቬክተር a -4 እና 3 ተሰጥቷል። ቬክተር b ደግሞ 5 0 ተሰጥቷል። then find a plus b and a minus b። ስለዚህ a plus b ማለት -4 plus 5 ማለት ነው። -4 plus 5 ማለት 1 ማለት ነው። -3 plus 0 -3። ስለዚህ 1 -3 ይሆናል መልሳችን። መቀነስስ ከ-4 ሲቀነስ 5 -9 -9 ከ-3 ሲቀነስ 0 -3። ስለዚህ -9 -3 -9 ይህንን በቬክተር ማስቀምጦታል ባይዘወይ ዜን ካን አልሶ ዲስ ካን አልሶ ቢ ኦብዘርቭ ፍሮም ዘ ፎሎዊንግ ፊገር ይላል። ላይክ ኤ ተመልከቱት። ኤ እንደምታዩት እንግዲህ -4 -3 አይደለ? ይችን ጀስት መነሻችን ብናረጋት አሁን -4 ማለት የኤክስ ነው። -4 ዩኒት ወይም 4 ዩኒት ወደ ሌፍት መጓዝ ማለት ነው። ተመልከቱት። ከዚህ ተነስቼ 1 2 3 4 ዩኒት ወደ ሌፍት ሄድኩኝ ማለት ነው። ኤንድ 3 ዩኒትስ 3 ዩኒት ደግሞ ወደ ታች መውረድ። ኔጌቲቭ ማለት ዳውን ስለሆነ በዋይ ማለት ነው። ከዚህ ስኬች 1 2 3 አያችሁ። ስለዚህ ቹ ፖይንት ማለት -4 3 ማለት ነች። አጌን ቢ ደግሞ 5 ዩኒት ኤክስ ተጉዟል ኤንድ 0 ዩኒት ደግሞ ዋይ ማለት ነው። ስለዚህ እንደምታዩት እንግዲህ 5 ዩኒት 1 2 3 4 5 ዩኒት ተጉዟል። ዴን ሪዛልታንቴ ምን ይሆናል? ሪዛልታንቴ ማለት ኤ ፕላስ ቢ ማለት ይሄ ነው እንደማለት ነው። እዚህ ጋር ይሄንን ደምረን ቀንሰን አምጥተነዋል። -9 -3 መጥቷል። -9 -3 ማለት ደግሞ ማለት መሰላችሁ መጀመሪያ ኤ ማለት ይቺ ፖይንት ናች ብለናል አይደል? እዚህ ጋር ያመጣናት ኦኬ። ኤንድ
ኔጌቲቭ ቢ ማለት ደግሞ ቢ ይሄ ነበረ ምክንያቱም ቢ 5 0 ነው ብለናል። ቢ የት አለ? 5 0 ማለት እንግዲህ 5 ዩኒት የመጀመሪያው ኤክስ ነው አይደለ? 5 ዩኒት ከዚህ ተነስተን 1 2 3 4 5 ኤንድ 0 ዩኒት ወደ ላይ ወይም ወደ ታች ያው አልወጣንም ማለት ነው። 0 ዩኒት ማለት ራሱ መስመሩ ላይ ይቀመጣል ይሄ ነው ብለናል። ኔጌቲቭ ቢ ሲሆንስ? ኔጌቲቭ ቢ ሲሆን ደግሞ አቅጣጫውን ቀየረው። ከዚህ ተነስቶ አቅጣጫው ወደዚህ ሆነ። መጀመሪያ ወደ ራይት ነበር አቅጣጫው፣ አሁን ወደ ሌፍት ይሆናል። ኔጌቲቭ ስለሆነ ማለት ነው። ይኸው የመጀመሪያ አቅጣጫው እንደዚህ ነበረ። ኔጌቲቭ ቢ ሲሆን ደግሞ አቅጣጫው ወደዚህ ሆነ ማለት ነው፣ እንደዚህ። ስለዚህ ጀስት ከዚህ ተነሳውና እዚህ ደረስኩ። ከዚህ ደርሼ እዚህ ጋር ሄድኩኝ። ስለዚህ ከዚህ ተነስቼ እዚህ ሄድኩ እንደማለት ነው። ሶ ሪዛልታንት ኤ ማይነስ ቢ ማለት ይሄ ነው። ይሄ መስመር ማለት እንግዲህ ስንት ማለት መሰላችሁ? ኔጌቲቭ 9 ኔጌቲቭ 3 ያ ማለት 9 ዩኒት ኤክስ ወደ ሌፍት ሄዷል ማለት ነው። እንቁጠረው እስኪ ከዚህ ተነስተን 1 2 3 4 5 6 7 8 9 ከሄድን በኋላ 3 ዩኒት ደግሞ ወደ ታች እንወርዳለን። 1 2 3 አያችሁ እዚህ ጋር ስናገኛት 9 ዩኒት ወደ ሌፍት 3 ዩኒት ወደ ታች ኔጌቲቭ 3 ማነው ኔጌቲቭ 9 ኔጌቲቭ 3 እናገኘው ማለት ነው። አይ ቲንክ ኢት ኢዝ ቬሪ ክሊር። ሶ ኤክሰርሳይሶችም አሉ እዚህ ጋር እንግዲህ ኤክሰርሳይሶቹ በጣም ቀላል ናቸው። ቢኮዝ እዚህ የሰራናቸው ኤግዛምፕሎች ገብቷችሁ ከሆኑ ኤክሰርሳይሶቹ በጣም ቀላል ናቸው። ኦኬ በቀጣይ መልቲፕሊኬሽን ኦፍ ቬክተር ባይ ስኬላር ከሚለው ጀምረን የምናይ ይሆናል ማለት ነው። መልካም ጊዜ